ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችን ቆዩ። በቅድሚያም ዋና ዋናዎቹን ጉዳዮች በማስቀደም እንጀምራለን። በኢትዮጵያና በኤርትራ መካከል ለዓመታት ሰፍኖ የቆየው ቀዝቃዛ ሰላም ተሰብሮ ሁለቱ ሀገራት ወደ ለየለት ወታደራዊ ግጭት ሊያመሩ እንደሚችሉ የሚያሳዩ ምልክቶች ጎልተው እየታዩ ነው። ኢትዮጵያ የኤርትራ ጦር ተቆጣጥሯቸዋል ካለቻቸው ሉዓላዊ ግዛቶች እንዲወጣ በይፋ መጠየቋ ውጥረቱን ወደ መጨረሻው ጫፍ አድርሶታል። የኢትዮጵያ አደገኛ ድሮን በአስመራ ሰማይ ላይ ስለመታየቱም ተሰምቷል። ከባለቤቷ ሩሲያ ቀጥሎ ኢትዮጵያ ብቻ የታጠቀችው ኦሪዮን የተባለው አደገኛ ድሮን በኤርትራ ሰማይ ላይ ትናንት ማታ ሌሊቱ ሙሉ ከአዲ ኋላ እስከ አስመራ ያለውን አካባቢ የቃኘ ያደረ ሲሆን ሻዕቢያም ድሮኑን ለማውደም አስቦ ሌሊቱን ሙሉ ኋላ ቀረ መሳሪያውን ሲተኩስ ማደሩ ተሰምቷል። በመረጃችን ተካቷል። ህወሓት አሁንም በአንድ ራስ ሁለት ምላስ ሆኖ ቀጥሏል። ቡድኑ ሰላም ፈላጊም ጦርነትም ናፋቂና ጠማቂም ሆኖ ቀጥሏል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝ ተናግረዋል። ሊቀመንበሩ 51ኛውን የካቲት 11 በዓል አስመልክተው በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆች ባስተላለፉት መልእክት ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ሲሉ አስጠንቅቀዋል። በሌላ በኩል ታዲያ ቡድኑ ከኤርትራ ጋር ተሻርኮ ለጦርነት እየተዘጋጀ ነው። በሰሜን ኢትዮጵያ ዳግም የጦርነት ስጋት አይሏል። ሻዕቢያ ታንክ ይዞ ወደ ድንበር ጥሶ ገብቷል። ትነግ በሳምንት ውስጥ አዲስ አበባ እንደሚገባ አስታውቋል። በትግራይ የተቋቋመው ሴንትራል ኮማንድ ፖስት የተለያዩ መሳሪያዎችን እያወረደ ይገኛል። በትግራይ የጦርነት ዝግጅትም ተጧጡፏል። ብዙዎች ድርቆሽ፣ በርበሬ፣ ቆሎ፣ በሶ እንዲያዘጋጁ የታዘዙ በየደረጃው ደፋ ቀና እያሉ ነው። ከሰሜን ኢትዮጵያ የተሰሙ አዳዲስ ጉዳዮችን እስከ ዝግጅታችን ፍጻሜም አብራችሁን ስትቆዩ የምታደምጡት ይሆናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁን እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። በኢትዮጵያና በኤርትራ መካከል ለዓመታት ሰፍኖ የቆየው ቀዝቃዛ ሰላም ተሰብሮ ሁለቱ ሀገራት ወደ ለየለት ወታደራዊ ግጭት ሊያመሩ እንደሚችሉ የተለያዩ ምልክቶች ጎልተው እየታዩ ነው። ኢትዮጵያ የኤርትራ ጦር ተቆጣጥሯቸዋል ካለቻቸው ሉዓላዊ ግዛቶች እንዲወጣ በይፋ መጠየቋ ውጥረቱን ወደ መጨረሻው ጫፍ አድርሶታል። የኢትዮጵያ አደገኛ ድሮን በአስመራ ሰማይ ላይ ስለመታየቱ ነው የተሰማው። ከባለቤቷ ሩሲያ ኢትዮጵያ ብቻ የታጠቀችው ኦሪዮን የተባለው አደገኛ ድሮን በኤርትራ ሰማይ ላይ ትናንት ማታ ሌሊቱ ሙሉ ከአዲ ኋላ እስከ አስመራ ያለውን አካባቢ የቃኘ ያደረ ሲሆን ሻዕቢያም ድሮኑን ለማውደም አስቦ ሌሊቱ ሙሉ ኋላ ቀር መሳሪያውን ሲተኩስ ማደሩ ተሰምቷል። ይህ ዘመናዊና አደገኛ ድሮን የሻዕቢያ ዋና ዋና የጦር ማከማቻ ካምፖችና ወታደራዊ እንቅስቃሴና ተቋማት ኢላማው ውስጥ አስገብቷል ተብሏል። በሁለቱ ሀገራት መካከል ውጥረቱ በየጊዜው እየጨመረ ሲመጣ የኢትዮጵያ የውጭ ጉዳይ ሚኒስቴር ጥር 30 2018 ለአስመራ በላከው ደብዳቤም የኤርትራ ጦር በኢትዮጵያ ሰሜን ምስራቅ አቅጣጫ የሚገኙ ሉዓላዊ ግዛቶችን ጥሶ መግባቱን በይፋ ከሷል። ይህ ድርጊት ጸብ ጫሪነት ብቻ ሳይሆን ፍጹም ጥቃት ነው ሲል የገለጸው ሚኒስቴሩ መግለጫው ኤርትራ ከአማጺ ቡድኖች ጋር በማበር በኢትዮጵያ ላይ ወታደራዊ ሴራ እያሴረች ነው ሲልም ወንጅሏል። የቀድሞ የኢዜማ ከፍተኛ አመራር መምህር አበባ አካሉ ለዶይቼ ቬለ በሰጡት አስተያየት ኤርትራ በትግራይ ጦርነት አጋጣሚ በመጠቀም ወደ ኢትዮጵያ ግዛት ዘልቃ መግባቷንና የድንበር ወሰኖችን እየገፋች መሆኗን ገልጸዋል። ይህ የሉዓላዊነት መደፈር ለደረሰበት ድክመት የኢትዮጵያ መንግስት ተጠያቂ ነው ያሉት አቶ አበበ ሆኖም መፍትሄው የዲፕሎማሲ ስራዎች ተሟጠው እስከሚያልቁ ድረስ በንግግር ሊፈለግ እንደሚገባ አሳስበዋል። የኦፌኮ ከፍተኛ ባለስልጣን አቶ ሙላቱ ገመቹ በበኩላቸው ኢትዮጵያ በአሁኑ ወቅት ካለችበት ውስብስብ የውስጥ ጉዳይ አንጻር የኃይል እርምጃን ማስወገድ እንደሚጠቅም ገልጸዋል። አገሪቱ ጥቅሟን ማስከበር ያለባት በሰከነ ዲፕሎማሲ መሆን እንዳለበትም አክለዋል። መምህር አበባ አካሉ እንደሚሉት ኤርትራ የኢትዮጵያን መንግስት የሚቃወሙ ታጣቂዎችን ስታደራጅና ስታስታጥቅ መቆየቷን የአደባባይ ሚስጥር ነው ብለዋል። ሆኖም አሁን ባለው ዓለም አቀፍ ፖለቲካ ሁኔታም ቀይ ባህርና የአፍሪካ ቀንድ የበርካታ ሀያላን ሀገራት ዓይን ያረፈበት በመሆኑ ወደ ቀጥታ ጦርነት መግባት ቀጠናውን የሀያላን መፋለሚያ ሜዳ ሊያደርገው እንደሚችል ስጋታቸውን ተናግረዋል። የዘርፉ ተንታኞች እንደሚሉት የኢትዮጵያ ይፋዊ ደብዳቤና የተከታታይ ባለስልጣናት መግለጫዎች ሁለት ትርጉም ሊኖራቸው ይችላል።
አንደኛው የወታደራዊ እርምጃ ቅድመ ዝግጅት ኤርትራን ለዓለም አቀፉ ማህበረሰብ ወራሪ አድርጎ በማሳየት ለሚወሰደው ማንኛውም ወታደራዊ እርምጃ ሕጋዊና ሞራላዊ መሰረት ለመጣል የታለመ ሊሆን ይችላል ብለዋል። ሁለተኛው ለባህር በር ድርድር ጫና መፍጠር ሲሆን ኢትዮጵያ የባህር በር ጥያቄዋ ለማሳካት ድንበር ላይ ያለውን የኤርትራ ጦር መውጣትን እንደ መደራደሪያም ካርድ ልትጠቀምበት ትችላለች። ያም ሆኖ በሁለቱም ወገን ያለው የመሳሪያ ፈሙዝ የመሳብ ፍላጎት ከምን ጊዜውም በላይ መቃረቡ የአፍሪካ ቀንድን ወደ አዲስና አስከፊ ቀውስ ሊከት ይችላል የሚለው ስጋት በከፍተኛ ሁኔታ እየታየ መጥቷል። በቀጣይ መረጃችን ህወሓት አሁንም በአንድ ራስ ሁለት ምላስ ሆኖ ቀጥሏል። ቡድኑ ሰላም ፈላጊም ጦርነትም ናፋቂም ጠማቂም ሆኖ ቀጥሏል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ አሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝ ገልጸዋል። ሊቀመንበሩ 51ኛውን የካቲት 11 በዓል አስመልክተው በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆች ባስተላለፉት መልእክት ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ሲሉ አስጠንቅቀዋል። ዶክተር ደብረጽዮን በመልእክታቸው እንደተናገሩት የፕሪቶሪያው የሰላም ስምምነት በተግባር ተጥሷል። ህዝባችን ተበትኖ ባለበት፣ ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነቱ ተንጠልጥሎ በቀረበት በዚህ ወቅት አሁንም አደጋቸዋለሁ፣ አጠፋቸዋለሁ የሚል መንፈስ ካለው አካል ጋር ነው ያለነው ብለዋል። ይህም ሁኔታ ትግራይን ወደ ሌላ ጦርነትና ጥፋት እየመራት መሆኑን በግልጽ አመልክተዋል። በትግራይ አንድነት ላይ የሚሰነዘሩ ጥቃቶችን በተመለከተ ሊቀመንበሩ ጠላት አዲስ የኢኮኖሚና የፖለቲካ ከበባ ለመፍጠር ግፊት እያደረገ መሆኑን በውስጥና በውጭ ያሉ ከዳተኞችና ጠላቶች የኋላ ቀርነትና የአካባቢዊነት ስሜቶችን በመቀስቀስ ትግራይን ለመበተን እኩይ ተግባር እያከናወኑ መሆኑን ተናግረዋል። በዲፕሎማሲው ረገድ የሚደረጉ የውጭ ጫናዎችና ሴራዎች ተጠናክረው መቀጠላቸውን ለህልውናችን በጋራ እንቁም ሲሉ አክለዋል። ዶክተር ደብረጽዮን ገብረ ሚካኤል ትግራይ የገጠማትን ይህንን የማይታለፍ የሚመስል ፈተና ለመሻገር ብቸኛው መንገድ አንድነት መሆኑን አሳስበዋል። ሊቀመንበሩ አክለውም በትጥቅ ትግሉ ወቅት የታየውን ጥንካሬና በጦርነት ወቅትም የተመዘገበውን ድል በመድገም የትግራይን ሉዓላዊነት ለማረጋገጥ ሁሉም የትግራይ ተወላጅ አቅሙን አሰባስቦም አስተባብሮ እንዲነሳ ጥሪ አቅርበዋል። በሌላ በኩል ታዲያ ቡድኑ ከኤርትራ ጋር ተሻርኮ ለጦርነት እየተዘጋጀ ነው። በሰሜን ኢትዮጵያ ዳግም የጦርነት ስጋት አይሏል። ሻዕቢያ ታንክ ይዞ ወደ ድንበር ጥሶ ገብቷል። ትነግም በሳምንት ውስጥ አዲስ አበባ እንደሚገባ አስታውቋል። በትግራይ የተቋቋመው ሴንትራል ኮማንድ ፖስት የተለያዩ መመሪያዎችን እያወረደ ይገኛል። በትግራይ የጦርነት ዝግጅት ተጧጡፏል። ብዙዎች ድርቆሽ፣ በርበሬ፣ ቆሎ፣ በሶ እንዲያዘጋጁ የታዘዙ በየደረጃው ደፋ ቀና እያሉም ይገኛሉ። ህወሓት በተደጋጋሚ የፌዴራል መንግስቱን በጸባጫሪነት ቢከስም ተፈናቃዮችን ለመመለስ መንግስት ጋሬጣ ሆኖብኛል ቢልም የፌዴራል መንግስት ተፈናቃዮችን ለመመለስ እንቅፋት ሆኖ አያውቅም ሲል የትግራይ ለውጥ ፈላጊዎች ንቅናቄ ተደምጧል። የትግራይ ለውጥ ፈላጊዎች ንቅናቄ ሰላም ለህዝባችን፣ ለውጥ ለወደፊት ተስፋችን በሚል መሪ ሐሳብ በአዲስ አበባ ከክልሉ ተወላጆች ጋር የውይይት መድረክ አካሂዷል። በምክክሩ ላይ የተሳተፉ የንቅናቄ አመራሮችና የክልሉ ተወላጆች ከሻዕቢያ መንግስት ጋር በማበር የሚመለስ የሰላምም ሆነ የልማት ጥያቄ ያለመኖሩ በአጽንኦት ገልጸዋል። የንቅናቄው አባልና የሰላም ስምምነቱ ተደራዳሪ አቶ አሰፋ አብርሃም ጥቂት የቀድሞ ህወሓት አንጃዎች ከሻዕቢያ ጋር በመሰለ ከኢፌዴሪ ህገ መንግስትና የፕሪቶሪያው ስምምነት እየጣሱ መሆኑን ገልጸዋል። ከሻዕቢያ ኃይል ጋር መሰለፍ ባንዳነት መሆኑንም አስረድተዋል። ሌተናል ጄኔራል ጻድቃን ገብረትንሳኤም በበኩላቸው የፌዴራል መንግስት ተፈናቃዮች ለመመለስ እንቅፋት ሆኖ እንደማያውቅ ጠቅሰው የቀድሞ ህወሓት አንጃ ግን ተፈናቃዮችን ለፖለቲካ መጠቀሚያነት በመዋል ለስምምነቱ መስተጓጎል ምክንያት መሆኑን አስረድተዋል። የትግራይ ህዝብ ከጥፋት ቀጠና ለመውጣት ጦርነትንም ሊቃወም እንደሚገባ የተጠቀሰ ሲሆን በክልሉ አዲስ ምርጫ ተካሂዶ ህጋዊ መንግስት እንዲመሰረት መስራት የንቅናቄው ዋነኛ ዓላማ መሆኑን ገልጿል። የመድረኩ ተሳታፊዎች የትግራይ ህዝብ ዋነኛ ጥያቄ ሰላምና ልማት መሆኑን በመጥቀስም ችግሮች የሚፈቱት ከፌዴራል መንግስት ጋር በሰላማዊ መንገድ በመተባበር እንጂ ከውጭ ኃይሎች ጋር በመወገን እንዳልሆነ አጽንኦት መስጠታቸውን ኢዜአ ዘግቧል። በመጨረሻም ኤርዶሃን አዲስ አበባ ሊመጡ ነው። የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶሃን በሚቀጥለው ሳምንት በተባበሩት አረብ ኤምሬትስና በኢትዮጵያ ጉብኝት ለማድረግ ማቀዳቸውን የቱርክ ኮሚኒኬሽን ቢሮ አስታወቀ። ቢሮው እንዳስታወቀው ፕሬዝዳንት ኤርዶሃን በመጀመሪያ ሰኞ ዕለት ወደ አቡዳቢ የሚያቀኑ ሲሆን በዚያም ከሼህ መሐመድ ቢን ዛይድ አልናህያ ጋር ይገናኛሉ ተብሎ ይጠበቃል። ውይይታቸው በቱርክና በተባበሩት አረብ ኤምሬት መካከል ያለውን ትብብር በማስፋፋት እንዲሁም በቀጠናዊና ዓለም አቀፋዊ ክስተቶች ላይ
እንደሚያተኩሩም ተጠቁሟል። ፕሬዝዳንቱ ማክሰኞ ዕለት በጠቅላይ ሚኒስትር ዶክተር አብይ አህመድ ግብዣ አዲስ አበባ እንደሚገቡ የተገለጸ ሲሆን በጉብኝታቸው ወቅት ድርድራቸው ተጠናቆ ዝግጁ የሆኑ በርካታ ስምምነቶችና ሰነዶች ይፈረማሉ ተብሎ እንደሚጠበቅ የኮሚኒኬሽን ቢሮ መረጃ ያመለክታል። ይህ የተገለጸው በጎረቤት ሱዳን ባለው ቀጣይነት ያለው ግጭት ምክንያት ቀጠናዊ ትኩረት በጀመረበት ወቅት ሲሆን በዚህ ወር መጀመሪያ ላይ በዩናይትድ ስቴትስ የቱርክ አምባሳደር ሳዳት ኦናል አንካራ ለሱዳን ሉዓላዊነትና ግዛታዊ አንድነት የምታደርገውን ድጋፍ በድጋሚ አረጋግጠዋል። አምባሳደሩ በዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የሰላም ኢንስቲትዩት የሱዳን ሰብአዊ ፈንድ ዝግጅት ላይ በተሳተፉበት ወቅት እንደተናገሩትም ቱርክ የሱዳን መረጋጋት ለሰፊው ቀጠና በጽኑ አስፈላጊ እንደሆነ ታምናለች። ጦርነቱን ለማቆም ውይይትና ዲፕሎማሲ ተመራጭ መንገዶች መሆናቸውን አጽንኦት የሰጡት አምባሳደሩ ግጭቱን ለመፍታት ለሚደረጉ ቀጠናዊና ዓለም አቀፋዊ ጥረቶች አንካራ የምታደርገውን ድጋፍ በድጋሚ ገልጸዋል። በተጨማሪም ጉብኝቱ የሚደረገው ኢትዮጵያ ከሱዳን ድንበር አቅራቢያ በሚገኘው በቤንሻንጉል ጉሙዝ ክልል ለሱዳን ፈጥኖ ደራሽ ኃይል ተዋጊዎች የስልጠና ካምፕ እያዘጋጀች ነው የሚል የሮይተርስ የምርመራ ዘገባ ከወጣ ከጥቂት ቀናት በኋላ ነው። ዲፕሎማሲያዊ የደህንነትና የመንግስት ምንጮች እንዲሁም የሳተላይት ምስሎችን በመጥቀስ የወጣው ይህ ዘገባ ካምፑ ለፈጥኖ ደራሽ ኃይሉ አዳዲስ ምልምሎችን ሊያቀርብ እንደሚችል አመልክቷል። የኢትዮጵያ ባለስልጣናት እስካሁን የቀረበባቸው ክስ ይፋዊ ምላሽ አልሰጡም። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይ ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።